አይ ፍቅር ፍቅር ሞኝ ነው ይባላል። ፍቅር ሲይዛችሁ እድሜ አይል፣ ትልቅ ሰው ነው አይል፣ ትንሽ ነው አይል። ፍቅር ከያዘ አለቀላችሁ ማለት ነው። የተማረ አይል። አንድ አባባል ምን ነበረ? በሀይል ሀገር ስደት ነበርኩና ስደት ላይ ወዲያው ሂደው አባቶቻቸውን በሬ አስሽጠው የቤት ካርታቸውን አስይዘው የሆነ ሀገር ሁሉም አንድ ጊዜ ስደተኛ ነበር። ያችም ሱዳን ትባላለች እና ከዛ ላይ ገና ሂደው ወር ሳይሞላ አንዳንዶቹ የሰው ማጣት የስራ ቦታን ወስዶ የሚያሳያቸው ስለሌላቸው ሰው ይወስዳል፣ ይተባበራል። በዛ መልኩ ደግሞ ወንድየው ፈልጎም ይሁን ሳይፈልግም ይሁን ይቀርባታል ያችን ልጅ። በዛው ፍቅር የሚባል ይያዛል ማለት ነው ባመላለሳት ቁጥር እና ከዛ የመጡበትን እዳ ሳይከፍሉ ሰርግ ይሰረጋል። በጣም ነው የሚገርመው። ግን እኔ ስደት ሲወጣ ባል ተፈልጎ የሚወጣ ለባል ፍለጋም አይመስለኝም የነበረና እንደዛ ነው እኔ ያሰብኩት። የኔ አስተሳሰብ ስደት የወጣው ሰርቼ ተለውጬ የሄድኩበትን አላማ አሳክቼ ተመልሼ የኔ ህይወት ስመለስ እንደሚጠብቀኝ ነው ማስበው የነበረ። ለሌላ ነው የምኖረው፣ ለሌላ ሰዎች ለቤተሰቦች እንደዚህ ባደርግላቸው ነበር። ይሄ ልጅነት ሆኖ የሆነ አስተሳሰብ አላውቅም። እነዛ ግን መጥተው ወዲያው ገና የመጡበትን ሳይመልሱ ወደ ትዳር ውስጥ ሲገቡ በጣም ይገርመን ነበርና እኔ ብዙውን ሀይጃዛ ቤት እረፍት ላይ አልቀላቀልም። ብዙውን ጊዜ ወይም ብር ልልክ በወር በሁለት ወር ልልክ ስል ነው ወደዛ ቤተሰብ ማህበራዊ ኑሮ መቀላቀለውና ብዙ ጊዜ ለምን አታገቢም እነ ከሌ እኮ አንቺ በኋላ መጥተው ገና 2 ወር ሳይሞላት እኮ ነው ያገባሽ። አንቺ እኮ እንግዲህ አመት እየሞላሽ ነው፣ 6 ወር እየሞላሽ ነው። ለምን እንደነ አንቶኒ አትጋቢም? ከሌ እኮ ልታገባ ናት፣ አንቶኒ ያመጣት ደላላ እኮ አሁን ልታገባ ናት ይላሉ ማለት ነው። እኔ ባል ፍለጋ አይደለም ሱዳን በበረሃ የመጣሁት፣ ርዝቅ ልፈልግ ነው። ባልማ ከዛ አለ ሞልቷል። ጀግና ወጣት ያለበት ጀግና ወንድ ያለበት አለ። ከዚህ መጥቼ ወደ ትዳር ውስጥ የሚያስገባ ይህን ሁላ ሀገር ተጎትቼ መጥቼ ያውን በበረሃ ወደዛ ውስጥ መግባቱ አስፈላጊ አይደለም አልኳቸው። ብዙውን ጊዜ ሌላ ምክንያት ሳመካኝባቸው ነበርና ከዛ አንዱ ልጅ ምን አለ መሰላችሁ? አብዛኛዎቹ 10ኛ ክፍል ውጤት ያልመጣላቸው ነበር ወደዛ ስደት የሄዱት። 10ኛ ክፍል ተምረው ወደ 11 የማያስገባ ውጤት የሆነው አብዛኛውን የከተማው ልጅ እንደዛ ነው። እና እኛ የገጠሮቹ ደግሞ እንደነሱ 10 አልጨረስንም። እና አንቺ እኮ አለ በቃ አይሆንም ብዬ ስለው አንቺ እኮ ያልተማረ ሰው ፍቅር አይገባውም። በተማሪ ኑሮ ጓደኞች እና አንቺ በኋላ የመጡት አንቺ እንኳን የመጣሽበትን ከፍለሽ ምን ብለሽ ሰርተሻል። እነሱ እንኳን መጥተው ቤተሰብን እንኳን ምን ይለኛል አላሉ። ገና የመጡበትን እንትን ሳይሉ ወደ ትዳር ውስጥ ነው የገቡ። አንቺ ግን ፍቅር አይገባሽም። ያን ደግሞ የሆነው እንደኛ 10ኛ ክፍል ስላልተማርሽ ያልተማረ ሰው ፍቅር አይገባውም አለኝ ማለት ነው። እቻ አባባል ብዙ ጊዜ እኔ ውስጥ እንትን ትላለሽ እና እንደዛም አለ እንዴ ብዬ የሳቅኩበት ፈገግ ያልኩበት ሰዓትም አሁንም የምትገርመኝ እንትን ናት ማለት ነው። አንዳንድ ሰው በደካማ ጎናችሁ ገብቶ እናንተን እንትን ለማለት ይፈልጋል ማለት ነው። እኔ አዎ አልተማርኩም፣ እህቶችን አስተምሬያለሁ፣ ወንድሞችን አስተምሬያለሁ። የመንግስት ሰራተኛ ናቸው። አሁን ደግሞ ልጆችን እያስተማርኩ ነው ያለው። እኔ ግን በጊዜው አልተማርኩም ነበር። ታውቃላችሁ እናት አባቶቻችሁ ብዙ ጣውረድ አልፈው ሲወልዱ ያንን የመጀመሪያ ልጅ ወደ ትዳር ውስጥ መክተት ነበር የሚወዱትና በትንሽ እድሜ ነው የዳሩኝና ወደ ትምህርቱ አልነበርኩም። እና እንደዛ ያሉት ሰዎች ብዙዎቹ ትዳራቸው ተሳክቶላቸው ወልደው ከብደው አይቻቸዋለሁ። አብዛኛዎቹ ደግሞ ትዳሩ ወልደው አባትና እናት ተለያይተው ደግሞ እንደኛው ከርታታው ነው የቀሩም አሉ፣ የተሳካላቸውም አሉ። በነገራችን ላይ ትዳር ጥሩ ነው።
እኔ ስደት ለባል ነው የመጣው የሚለው አግባብ ነው ብዬ አላሰብኩም። ማለቴ ያን አባባል ለእኔ እንደዛ ነው የመሰለኝ። ትዳርን ስፈልግ ከዛው ላይ ማልኖረው ለምን ስደት መጣሁ ብዬ ውስጤን በጣም እላለሁ። እና የመጣችሁበትን አላማ አትርሱ፣ ትዳራችሁንም አግቡ ለማለት ያህል ነው። እና አቶ ኖላዊ እንግዲህ ከስንት ጊዜ ሀንዬ ህፃን እያለሽ ሀንዬ ገና ሳትገኝ ምስቱ ልጅ ስለማይወልድ ጥላው ሂዳ ነበር። ከዛም በኋላ በዛ ብስጭት መጠጥ ላይ ከጫት ላይ ምናምን ላይ በጣም ያዘወትር ነበር። በዚህ መሀል ሀንዬ እንግዲህ ወይዘሮ ሜላት ላሊበላ በሄደሽበት ኬክ ልገዛልሽም እዚህ ጠብቂ ብላ ጥላት ትሄዳለች። ሀይ ልጅ ጠብቂ ተብሎ ይተዋል? ለድራማው ማጣጣሚያ ይመስለኛል። በዚህ መሀል እንግዲህ ይቺ ልጅ ጠፍታለች። እያለቀሰሽ አልቅሳ አልቅሳ ደክሟት ከዛ ላይ ሲያገኛት አቶ ኖላዊ ነበር። ከዛ ወደ ሆስፒታል ወስዶ ሀና ያላትም የዛን ሰዓት ነበር። ሀሴት ነው የምትባለው። ሆስፒታል ወስዶ አሳክሞ ወደ ቤቱ ይዟት ይሄዳል። ለፖሊስም አሳውቆ ነበር። ግን ፖሊሶቹ ካንተ ጋር ትቆይ፣ ቤተሰብ የሆነ ሲመጣ ወደ አንተ እንልካታለን፣ አሁን ግን ካንተ ጋር መቆየት አለባት ተብሎ በፖሊስ በህግ ታውቆ ሀና ወደ አቶ ኖላዊ ቤት ትሄዳለች። አቶ ኖላዊም መጠጡን ስካሩን ያንን ውላ ረስቶ እሷን ለማሳደግ ውጣ ውረድን አይቶ አሳደገ፣ አስተማረ። ነርሲንግም ናት። በዚህ አጋጣሚ አስተምሮ እንግዲህ እድሜም አለ ህመምም አለ። ያን የዛን ጊዜ በወጣትነቱ ሲጠጣው የነበረ መጠጥ ሲቅመው የነበረ ጫት ወደ ህመም ተሸጋግሮ ታመመ። ሲታመም ከደሴ ወደ አዲስ አበባ ሪፈር ከዛ ሄደን መታከም ያለበት ተብሎ እንግዲህ ሀናና አቶ ኖላዊ በማያውቁት ሀገር ወደ አዲስ አበባ መጥተዋል። አዲስ አበባ ሲመጡ ግን የዛን ሰዓት አብረውም ከሆስፒታል አብሯት ሲሰራ የነበር የላ የሚባል ልጅ ይከታተላት ስለሚወዳት በሁሉም ነገር ከጎኗ ነበር። በሀሳብም በገንዘብም ያግዛት ነበር። አዲስ አበባም ስትመጣ የሚያውቀው ደላላ ጓደኛ ስለነበረው እሱ ቤት ተከራይቶ የክራዩን ከፍሎ ፍራሽ ገዝቶ እሱ ወስዶ እንዲያስገባቸው ነበር የላከ። ቁጥር ሰጥቶ ምናምን ማለት ነው። የላ ለሀና ባለውለታ ነው። ፍቅር በውለታ አይሆንም እንጂ ሀና ምርጫ የሚሆንባት የነበረ የላን ወይም ጀሮን ነበር። ግን አሁንም ፍቅር እውር ነው የሚባለው ከዚህ ያህል ነው። ሀና እንግዲህ እነዚህን ሁላ ዘላ የዝራን ነበር ያፈቀረችው። አይ የዝራ የሚባለው ደግሞ ዝም ብሎ ነው። በጣም ቸኳላ፣ ቅናተኛ፣ ምን ልበላችሁ፣ ምን የዝራ ቅናተኛ ነው። ነገሮችን ለማስተካከል አይፈልግም። ቶሎ ብሎ የማኩረፍ ነገር፣ የተስፋ መቁረጥ ይታይበታል። የዝራ አሁን ላይ ተስፋ ቆርጧል። መጠጥ ላይ፣ ካፌዎች ላይ አዘውታሪ ሆኗል። ሀና ደግሞ አንተ እንደ ዕቃ ምትወስደኝ ምጥለኝ አይደለህም፣ ራሴን በራሴ ማዘዝ እችላለሁ። በዚህ ውስጥ እናት አባቶች ብቻ ናቸው ትሄጃለሽ አትሄጅም ብለው የሚወስኑልኝ እንጂ አንተ ከዚህ ውሳኔ ላይ አትገባም ብላለሽ። እንግዲህ ታስታውሱ እንደሆን ምላሴ ዶክተርነትሽን አስበልጭ ዶክተር ሁኝ ብሎ ባለፈው ስለነገራት በዛ ጉዳይ ነው። ሰላም ትንሽ ግራ ያጋባሽ ናት። ቅዱስ በጣም ምስኪን ልጅ ነው። ጽዮን ለመንገድ ነው ያደረገሽው፣ ለዛ ለየዝራ መገናኛ ነው እንጂ ያደረገሽው አትወደውም። አሁን ግን ሰላም እሷን ለማስቀናት ጽዮንን ለማስቀናት ወደ ቅዱስ እንድትሄድ ብላ የምታደርጋቸው ነገሮች ቅዱስን በጣም ምስኪን ልጅ ነው፣ ሊጎዳው ነው። ቅዱስ አሁንም ቢሆን እኔ የምፈቀር ልጅ አይደለሁም። ሰላም ምኔን አይታ ታፈቅረኛለሽ? ከገንዘብ ገንዘብ የለኝ፣ ከመልክ መልክ የለኝ። ምኑን አይታ ነው እያሾፉብኝ ካልሆነ በስተቀር ምኔን አይታ ነው ልታፈቅረ የምችለው ሀና ብሎ ይጠይቃታል። ተው እንጂ ቅዱስ ራስን ጣልጣል አታድርግ። አንተ እኮ ንጹህ ልብ ያለህ ነህ አለችው።
ሀና ንጹህ ልብ ማለት ምንድን ነው? ንጹህ ሰው የምትረዳ አፍቃሪ፣ እንዳንተ ያለ ንጹህ ሰው እኮ የለም አለችው። የእውነትሽን ነው ሀና ማለት? አዎ የእውነቴን ነው፣ ግን ራስህን ውደድ በመጀመሪያ ራስህን ሆን፣ ራስህን አታጣጥል። አንተ ወንድነትህ ብቻ እኮ ያስፈቅረሃል። ለምንድን ነው ትንሽ ነኝ ምወደድ ነገር የለኝም የምትለው? በፊት ራስህን አስቀድም። ሀና የሚሆን ሲሆን ራሳቸውን ነው በፊት የሚያስቀድሙት። አንተም እሱን ነው የምመክርህ ትለዋለች። እሺ ሀና እሞክራለሁ፣ ግን ጽዮንን በጣም ነው መወዳት። እንደዛ ብላ እየጎዳሽ እየሰደበሽኝም እወዳታለሁ። አሁን ግን የሰላም አፍቅሬ ያለው የምትለው እያሾፈሽብኝ ነው ወይስ ትክክል ነው የሚለው ግራ አጋብቶኛል ይላታል። እንግዲህ አፍቅሬዋለሁ ብላለች። አንተ ግን መጀመሪያ ራስህን ሆን፣ ራስህን አዳምጥ፣ ራስህን መሆን አለብህ ብላ ሀና መክራ ትሄዳለች። አቶ ኖላዊ እንግዲህ ፍቅር ላይ ነው ያለው። አቶ ኖላዊ በጣም ተጨንቋል። ፋኑስም አምራለች። ሽማግሌ መጀመሪያ ሽምግልና የሄዱት ተምቹና ጀሮ አሁንም በሁለተኛ ሽማግሌ ሊሆኑ ሂደው ነበር። እሷ ግን ሰድባቸው ነው የለቀቀሻቸው። በዚህም ሰድባናለች ሲባል ትንሽ ቅር ያሰኘው ጀሮ አዘኑ ቢያዝንም ግን የሀናንም እያደረገች ጥፋቷን አታደርገውም ሀንዬ ስለሚል አሁንም ፋኑስ አትላችሁም አሰድባችሁም ብሎ ሲከራከር ትንሽ ጀሮ ቅር ብሎታል። በቃ እኛ ተሰሚነት የለንም ዝም ብዬ ነው ምለፋ የሚለውን ትንቢልም ግን በጣም ስለሚወደው አቶ ኖላዊን ሲወጣ ተከትሎት ሂዷል። ተምቹ እያሾፈ ነበር። በቃ በፍቅር ተይዟል ፋዘር ፋያው በቃ አብዷል። እንግዲህ አንድ ባንድ አደው የላም አብዷል። አሁን ፋያው ጆሮን ስጠብቅ ነበር ፋያው ቀደመ ይላል። ይገርማል። በዚህ መሀል እንግዲህ አቶ ኖላዊ ወጥቶ ለብቻው ቁጭ ብሎ ተክዞ ሳለ ሀና ትደርስና አባዬ ተክዛል እኮ ናፈቀች። ሀና ማን ናፈቀች? ፋኑስ ናት? አዎ እንደዛ ካልክ ለምን በፊት አልነገርካትም ኑረህ? እኔ ነኝ አይደለ ተናግሬ ቢሆንማ በኋላስ ሊሆን አይደል? አትጸጸች። አንድ ጊዜ የሆነ ነገር ነው መጨረሻ ላይ መታወቁ አይቀር አላት። ና በል አባዬ ወደ ቤት እንሄድ፣ ምግብ ልስራለህ። ምግቡ ሲበላ ያልብለሽ ነው አንዬ፣ ፍቅር እኮ ዘግቶኛል እያለ እሷም እየሳቀሽ ይዛው ሄዳለሽ። እኔም አንድ ሰሞን እኮ እንደዚህ ነበርኩ አባዬ ለማለት አፋውታ እንትን ግራ ገብቷት ነው እንጂ እሷም ያሳለፈሻቸው አሁንም ያለው አብሯት ያለ ነገር ነው። እንግዲህ ተምቹ ወደነ ሜላት ቤት ሂዶ ነበር። በጣም በብስጭት ድንብላልን ሲጠራት ነበር። በዛ ጩኸትም ሜላት ካልጋዋ ላይ ወጥታ ምን ሆናችሁ ነው የምትጫጫኸው ስትል እኔ በጣም ፍቅር ይዞኛል፣ አፈቅራታለሁ፣ ወዳታለሁ ድንብላልን እስኪ ቁጭ በል ብላ ውሃ ሰታ ምግብ አብልታ እሷን ስጠራተይ እንግዲህ ያው መግደርደር ስላለ አልወደውም አልፈልገውም ከእንግዲህ በኋላ ብላ ወጣ ትሄዳለች። ይህ ወደ ስራሽ ብላ ወይዘሮ ሜላትም እንደምትወድህ ነው እኔ የተረዳሁት። ሴት አይደለሁ በግልጽ ወድሃለሁ አትልህም፣ ግን ድንብላል ትወድሃለች፣ በጣም ነው የምትወድህ፣ ታፈቅርሃለች ትለዋለች። እንዴ አሁን እኮ አልወድህም ከአጠገቤ ራቅ እኮ ነው ያለሽ። አይ አይደለም ለመናገር አፍራ ነው እንጂ ትወድሃለች ብላው ይሄም ወጥቶ ሄዶ መጠጥ ቤት እየጠጣ ቆየና ከዛ መጨረሻ ላይ ከተምቹ ከጆሮ ጋር ተገናኝቶ የት ኖረህ ነው? ከነ ሀና እናት ቤት ሄጄ። የሀና እናት ግን በጣም አራዳ ናት። ቁጭ አድርጋ እንደዚህ ያለሽ ድንብላል ግን አልፈልግህም አልወድህም አለች ብሎ ወደ እነ እርግብ ላይ ይሄዳል። እርግብም ያሳለፉትን ጊዜዎች እያሰበሽ እያነሳሽ እየጣለሽ ሀሳብ ውስጥ ሆና ባለሽበት ሰዓት ሲያስጠሯት በጣም ደንግጣለሽ። ዝሪውን ዛሬ ሰላንተ ነበር ሳስብ ያደርኩት እንዴት መጣህ ስትለው እኔም እኮ አለሁ ይላል ጀሮ። ሰላም ነው ጀሮ? ደህና ነህ? ደህና ነኝ ማለት ስለ አንተ ሳስብ ስትይ ስለ እሱ ሳስብ ነው ያደርኩት። ከዛ እሱ ቀድሞ ነበር የተጣለ ነገር አይነሳም ብሎ ጥሏት ይሄዳል። እሷም ለምን እንደዚህ ይለኛል ብላ ባለሽበት ሰዓት እንደዛ ብላ ጠያቂዎቹ በገቡበት ሰዓት አሁንም ድንብላል ትመጣለች። ድንብላል ትመጣና ታስጠራትና እርግብ እንዴ አላመንኩም እንዴት መጣሽ ስትላት ግን ዘሪሁንን ትወጂዋለሽ አለሻት። አዎ በጣም ነው የምወደው አለሽ። በጣም ተደናገጠሽ። እንዴት ነው ግን ሄዳ ትወጂዋለሽ ወይ ብላ የጠየቀሻት ልልክም ቢሆን
ባትወደውም ብትሆን እኛ ሴቶች እንወዳለን ብለን ያነሰው እንዲቀርበው አንፈልግም እና እንደዛ ትለያለሽ ብላ ለመፍራቷ በጣም መልካም ቅን ስለሆነሽ እንግዲህ ድንብላል ሄዳ ጠይቃ ተመልሳለሽ። የድንብላልና የተምቹ ነገር መጨረሻቸው ምን ይሆን ብላችሁ ታስባላችሁ? የአቶ ኖላዊና የፋኑስ ነገር ሰርጉል ቀረበ ስንል እንግዲህ ከመሀል እሷ ለመውለድ ጉጉት አላት ምን አላት። ከዚህ መሀል እንግዲህ ሀና ገብታ ነገሮችን አፈርሳለሽ። ሀና ስህተቷ ምንድን ነው? አባቷን አባዬ ነግረሃታል ልጅ እንደማልወልድ የእሷ የልጅ ጉጉት አላት። ለምን አልነገርካትም? ካልነገርካትም ንገራት ሌላ በኋላ እንትን ከሚል ከማለት ይልቅ ሄዳ ደንኩራ ነው የመጣሽ። ይህ ነው ስህተቷ። በኋላ እውነቱ መታወቁ አይቀርም። እርግጥ ግን አላህ ደግሞ አይታወቅም ሊሰጣት ይችላል። እኔ ግን የምጠራጠረው ጆሮ የምድሮ ምሽቱ እርጉዙን የወለደሽው ይመስለኛል። እኔ ሳስበው የአቶ ኖላዊ ልጅ ይሆን? እስኪ መጨረሻ ኮሜንት ላይ እንዲያው ልጅ ነው የሚሆነው የምትሉትን ነገር ስጋ ነው በጣም ይቀርበዋል ምን ይለዋል እና ሀረካው እንደዛ ስለሆነ ድንገት አርግዛ ሄዳ ወልዳ ጥላው ሄደሽ እንደሆነሽ እሱ ሳያውቅ ያው አላህ እኮ የሚያደርገው አይታወቅም። ጆሮ የአቶ ኖላዊ ልጅ ቢሆን እኔ በጣም ነው ደስ የሚለኝ። ባስመረመሩት ምን ትላላችሁ? በዚህ እስኪ ሀሳብ ስጡ። እኔ ይመስለኛል በልጅ ምክንያት የጥላው የሄደሽው ምስት አጋጣሚ አርግዛ ብትሆን የሆነ ድራማ አይቼ ነበረ እስላማዊ ድራማ ላይ እና ከዛ ላይ ልጅ የለም ብለው ሲጣሉ ሲሉ ሰው እንትን ሲለው ሂዶ እንትን ሲል መጨረሻ ላይ ሰርፕራይዝ ላድርግህ ነው ብለው እንትን ስትል እሱ ደግሞ ሌላ ሰው አንተ ልጅ ያልወለድክ እኔ የልጆች ሽታ ወጥቼ እስክገባ ምናምን ሲለው በዛ ተናዶ እሷ ሰርፕራይዝ አርግዛ ልትናገረው ስትሄድ እሱ ደግሞ በቃ ከእንግዲህ በኋላ አንቺ ጋር መኖር የለብኝም ልጅ አልመጣም ብሎ እሷ ሳትናገር እኔ ልንገር ሰርፕራይዙን ብትለው አይ አይሆንም መጀመሪያ እኔ ነው የምነግርሽ ብሎ ነገሮቹን አፈራርሶ እሷም ወደ ቤተሰቦቿ ጠቅላ ሄዳ ነበረች። ከዛም በኋላ ልጅ ወልዳ አሳድጋ ከስንት ዓመት በኋላ ልጇን ይዛ ወደ አዲስ አበባ ስትመጣ እሱ ቀብረር እያለ ያገባት ምሽት የገንዘብ ሰው ቤቱንም ምኑንም ለመውሰድ ብቻ ስለሆነ እሷ አንድንም ሳንቲም ሳትካፈል ሄዳ ነበረች እና ልክ እንደሱ ቢሆን አልኩኝ ማለት ነው። ጆሮ የአቶ ኖላዊ ልጅ ቢሆን እንዲያው ድራማው ደስ የሚለው እንደዛ ቢሆን ነው ደስ የሚለኝ። በሆነ ምክንያት ሆኖ የአቶ ኖላዊ ልጅ ነው ቢባል በጣም ደስ ይለኝ ነበር። አቶ ኖላዊ ብቸኝነት ሀናን ወስዳችሁ ጆሮን አትውሰዱብኝ ብሎ የለመነውን በበጣገቡ የማይለየውን የእሱ ስሜት የሚሰማው ጆሮ ልጁ ቢሆን እኔ ደስ ይለኛል። የድራማ ልጁ ለማለት ያህል ነው። እስኪ እናንተ እንደኔ እንትን ካላችሁ በኮሜንት